አንድ ሰው የዚህን ዓለም ጉዞ ሩጫውን ሲደመድም ሊያደርገው የሚችለው ነገር ሁሉን ነገር ከፈጸመ በኋላ ስጋውን ደሙን መቀበል መደምደሚያና ማሰሪያችን ቢኖር የክርስቶስ የአምላካችንን ስጋና ደም መቀበል ላይ መድረስ ነው። ከዛ የዘለለ ነገር የለም። ብናውቅ ብንማር ካህን ብንሆን ጳጳስ ብንሆን መነኩሴ ብንሆን ሚሊዮነር ብንሆን ምንም የኔ ብጤ ብንሆን ምንም አይነት ሰዎች ብንሆን ክርስቲያኖች ትልቁ መደምደሚያው ለህይወታችን ለዛኛው ዓለም ማሰሪያችን ንስሐ ገብተን ከበደላችን ነጽተን የአምላካችንን ስጋና ደም መቀበል። ካህኑ በቅዱስ ወንጌል ንጹህ የሆነ ከቁርባኑ ይቀበል ንጹህ ያልሆነ ግን አይቀበል ይላል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ቂም፣ ልዩ ሐሳብ፣ ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹህ እንዳደረጉ ብሎ እጁን ይታጠባል። እንዲሁም ከሁላችሁ ደም ንጹህ ነኝ ደፍራችሁ ወደዚህ ወደ ክርስቶስ ስጋና ደም ብትቀርቡ ከእርሱ ለመቀበላችሁ እኔ መተላለፍ የለብኝም ይላል። ኃጢአታችሁ በራሳችሁ ይመለሳል እንጂ እኔ ከበደላችሁ ንጹህ ነኝ ብሎ ራሱን ያነጻል ክርስቲያኖች። ምክንያቱም ንጹህ ሳይሆኑ ክርስቶስ የአምላካችን ስጋና ደም መቀበል ስለማይቻል ብዙ ምእመናን ስጋው ደሙ ሲቀበሉ አናይም። የምናየው ሲቀበሉ ስጋው ደምን የምናየው ብዙ ጊዜ ህፃናት ናቸው። አሁንም ብዙ ጊዜ አረጋውያን አዛውንት ናቸው። ወጣቱስ ወዴት ነው ያለው? ወጣት ሲቀበል አናይም። እውነት ወጣቱ ስለ ስጋው ደሙ ግንዛቤ ሳይኖር ቀርቶ ነው የሚለውን ጥያቄ ሁላችሁም ለራሳችሁ ጥያቄ ይሁን። ሁሉም ወጣት 100% በሚባል ደረጃ ስለ ስጋው ደሙ ግንዛቤ ያውቃል ማግኘትም ይችላል። ምክንያቱም ግዴታ በአውደ ምሕረት ወይም አባቶች አስተምረውን ብቻ ሳይሆን በእጃችን የያዝነው ይሄ ቴክኖሎጂ ከተጠቀምንበት ራሳችንን የምናድንና የምናተርፍበት መንገድ ስለሆነ ብዙዎቻችን ስለ ስጋው ደሙ ግንዛቤ የለንም ለማለት ይከብዳል። ሁላችንም ግንዛቤ ያለን ግን ሲቀርቡ አናይም። እስከ መቼ ነው የማይቀርቡት ወደ ስጋው ደሙ? እንግዲህ የሁሉም ማሰሪያና መደምደሚያ ስጋው ደሙ ነው። ግን ስጋው ደሙ ሲቀበሉ ወጣቶች አናይም። ህፃናት ምንም አይነት ኃጢአትና ምንም አይነት ሕጸጽ የሌለባቸው ህፃናት ናቸው ሲቀበሉ የምናየው። እንዲሁም አዛውንቶች ናቸው ፈሪሃ እግዚአብሔር ያደረባቸው ትልልቅ አባቶች አዛውንቶች ናቸው ሲቀበሉ የምናየው። ግን ዛሬ በሳቱ ወይም ፋየር ኤጅ የምንለው ይሄ በሳትነት እድሜ ላይ ያለን ወጣቶችስ ስንቀበል ብዙ ጊዜ አንታይም። ወደ ስጋው ደሙ ሲቀርቡ አናይም። እና ለነኚህ እስኪ ዲያቆን እንግዲህ ምን አይነት ምክር ሊመክርልን ይችላል? ደግሞ ስለ ስጋው ደሙ በቃ ወጣቶች እንዴት አሁንም ተጨማሪ ግንዛቤ አድርገው እንዴት ሊቀርቡልን እንደሚችሉ ዲያቆን ያብራራልናል። ቀጥታ ወደሱ ነው የምወስዳችሁ። እሺ መልካም አመሰግናለሁ። እንደተባለው በነገራችን ላይ የዘመኑ ክርስትና እውቀት እንጂ ህይወት የሌለው ሆኖ ነው የተቸገርነው። ማንም ቢሆን ዛሬ ተነስታችሁ ስለ ንስሐ ስለ ስጋው ደሙ ብትጠይቁት በደንብ አድርጎ አብራርቶ ይነግረናል። ነገር ግን ህይወት ነው የሌለው ክርስቲያኖች። እስኪ አሁን ይሄን ቪዲዮ ከምትመለከቱት ብዙዎቻችሁ ስንቶቻችሁ ስለ ንስሐም ስለ ስጋው ደሙ ታውቃላችሁ? ነገር ግን ስንቶቻችሁ ደግሞ በህይወት ኖራችሁታል ነው? የምታውቁትን እውቀት ስንቶቻችሁ ኖራችሁታል? እኔ በጣም በሚገርም ሁኔታ ክርስቶስ ኢየሱስ እኮ ወደዚህ ምድር ሲመጣ ከማቴዎስ ወንጌል አንድ ጥቅስ ንገረኝ፣ ስለ ንስሐ ግንዛቤ ንገረኝ፣ ስለ ስጋው ደሙ ግንዛቤ ንገረኝ ብሎ አይጠይቀንም ፈጽሞ። ግን ከእውቀቱ ይልቅ ህይወቱ ነው መሰረታዊ ነገር ክርስቲያኖች። ከምናውቀው ይልቅ መኖር አለብን። የምናውቃትን እውቀት መኖር ነው። ቅዱስ ያሬድ ምንድነው የሚለው? ቤተክርስቲያንን አየኋት፣ አወቅኳት፣ ወደድኳት ይላል። ስለዚህ ካየን እናውቀዋለን፣ ካወቅነው ደግሞ እንወደዋለን። ወደ መውደድ ደረጃ ስንደርስ ደግሞ በህይወት መኖር እንጀምራለን። ስለዚህ ክርስቲያኖች ስለ ስጋው ደግሞ ብዙዎቻችን እናውቃለን፣ እንገነዘባለን። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስጋዬ እኔ የምሰጠው አማናዊ መብል፣ ደሜም አማናዊ መጠጥ ነው። ከዚህ ስጋ ካልበላችሁ፣ የሰው ልጅ ስጋ ካልበላችሁ፣ የሰው ልጅ ደም ካልጠጣችሁ ካለርሱ ህይወት የላችሁም ብሏል ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ጀምረን ስናነብ ክርስቲያኖች። ስለዚህ የክርስቶስ የአምላካችን ስጋና ደም መቀበል ህይወት የሚያሰጥ እንደሆነ ብዙዎቻችን እናምናለን። ግን ስንቶቻችን ፈጽመነዋል ነው። ለዚህ ደግሞ መሰረታዊ ነገር ቀደም ሲል እንደተነጋገርነው በተለይ ከንስሐ ጀምሮ ያለው የህይወታችን መሰነካከል ነው ክርስቲያኖች። እንደተባለው እህታችን ሳምሪ ስትለው እንደነበረ ብዙዎቻችን ስለ ስጋው ደሙ ሲቆርቡ ሲቀበሉ የምንመለከት ወይ አይሩጋ አዛውንት አባቶቻችን ወይም ደግሞ በጣም ምንም የማያውቁ ህፃናት ወንድሞቻችን ናቸው። እውነት ለመናገር እነሱ ንጽሐ ጸባይ ያላቸው ናቸው እኮ። ጌታችን ምንድነው ያለው? ባለመድኃኒት የሚያስፈልገው ለበሽተኞች ነው ወይስ ለታመሙ ነው? የክርስቶስ የአምላካችን ስጋው ደሙ እኮ ለኔና ለናንተ ለኃጢአተኞች መድኃኒታችን ነው። ክርስቲያኖች ታመናል የምንፈወሰው ይህንን ቅዱስ ስጋውን ክቡር ደሙን ተቀብለን ነው እንጂ ምንም መድኃኒት የማያስፈልጋቸው ህፃናትማ እኮ ምንም የማያውቁትም። ለነሱ ግን ሁሉ ጊዜ የክርስቶስ የአምላካችን ስጋና ደም እናቀብላቸዋለን። መልካም ነው እሱ በመሆኑ እኮ ክፋት የለውም። ህፃናትም ይቀበሉ።
ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለ አምላክ ስለሆነ። ነገር ግን ከነዚህ ከህፃናት በላይ እኮ ክርስቲያኖች ለኛ እኮ በጣም አስፈላጊያችን ነው። ሁል ጊዜ ኃጢአት ከኛ ለማይለየን ለኛ ለኃጢአተኞች እኮ የክርስቶስ ስጋና ደም ያስፈልገናል ክርስቲያኖች። ምናልባት እኛ ኃጢአተኞች ስለሆን በደለኞች ስለሆን ሊሆን ይችላል። ነገር ግን ከነ ኃጢአታችንም ቢሆን ንስሐ ገብተን ንስሐ ኃጥኡን ድንግል ታደርጋለች ነው የሚለው። ኃጥኡን ድንግል የምታደርግ የነፍስ ድንግልናን የምትመልስ የመመለስ ኃይል አላት ክርስቲያኖች። ንስሐ ገብተን ስጋውን ደሙን መቀበል ግዴታችን ነው። ካለዛ ህይወት ፈጽሞ ሊኖረን አይችልም። የማቴዎስ ወንጌል ምዕራፍ 22 ከቁጥር 2 ጀምረን እስከ 14 ስናነብ የምናገኘው ኃይለ ቃል አለ። ይህ ኃይለ ቃል ክርስቶስ ኢየሱስ በመዋዕለ ሥጋዌ ያስተማረው ትምህርት ነውና ምን አለ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ በቅዱስ ወንጌል ስለ መንግስተ ሰማያት መስሎ ባስተማረበት ትምህርት ነው። በምሳሌ ሲነግራቸው መንግስተ ሰማያት አለ ለልጁ ሰርግ ያዘጋጀ ንጉስን ትመስላለች። ያ ንጉስ ለልጁ ሰርግ ካዘጋጀ በኋላ ሰራተኞቹን አገልጋይ ባሪያዎቹን ሄዱና ይህን ሰርግ የሚታደቡ ሰዎችን ጥሩና ኑ ከየሰፈር አላቸው። እነዛ ሰዎች ሊጠሩ ሄዱ። ግማሾቹ ቸል ብለው በቸልታ አለፏቸው። ግማሾቹ እኛን መጣም አሉ። ግማሾቹ እኔ በሬ ገዝቻለሁ ፈታሽ ነኝ አለ። ግማሹ እኔ አዲስ ሚስት አግብቻለሁ ጫጉላ ቤት ነኝ። በተለያየ ምክንያት እያሉ ግማሾቹ ይባስ ብለው እነዚያን ጠሪዎችን ግማሾቹን አንገላቷቸው፣ ግማሾቹንም ገደሏቸው ነው የሚለው። ልብ በሉ ክርስቲያኖች፣ ዛሬ እኔና እናንተ የምናመካኘው ምክንያት ማለት ነው ስጋውን ደግሞ ላለመቀበል ተማሪ ነኝ እያልን የዚህ ዓለም ውጣ ውረድ ገና አልጨረስኩም እያልን ጨፋሪ ነኝ እያልን ወይም ደግሞ የሆነ ቦታ የሆነ በቃ በእኛ በራሳችን ሀሳብ በራሳችን ብዙ የማያልቅ ምኞት ተጠምደን ከክርስቶስ ስጋና ደም መራቅ ማለት ነው። ክርስቶስ ኢየሱስ ምን አለ? እነዛን ሰዎች ግማሾቹንም አለ አንገላቷቸው፣ ግማሾቹንም ገደሏቸው። ከዛ በኋላ ንጉሱ ጭፍሮቹን ልኮ እነዛን ሰዎች አጠፋቸው ነው የሚለው። ካጠፋቸው በኋላ መቼስ ሰርጉ ድግሱ ተደግሷል። ስለዚህ ከሰፈሩጡና ከጎዳና ላይ ያገኛችሁትን ሰው ሰብስቡና ወደዚህ ሰርግ አምጡ ይታደሙ አለ። መጡ፣ ያን ሰርግ ታደሙ። ከዛ በኋላ እነዛ የተጠሩ ሰዎች ታደመው ሳለ ንጉሱ ድንገት ከቤት ወጣና የታደሙትን ሰዎች ማየት ጀመረ። ሲመለከት እንደዚህ ከዛ ከሰርገኞች መካከል እንግዲህ የኒብጤዎች ናቸው ከመንገድ ተሰብስበው የገቡት። የሰርግ ልብስ ሳይለብስ የገባ አንድ ሰው በዛ ሰርግ ውስጥ ነበረ ነው የሚለው ቅዱስ ወንጌል። ልብ በሉ ክርስቲያኖች፣ የሰርግ ልብስ እንግዲህ የኒብጤ ሆኖ ምን አይነት የሰርግ ልብስ ሳይለብስ ሊገባ ይችላል? ያን ሰው ሄደና አንተ ሰው ስለምን የሰርግ ልብስ ሳትለብስ ወደዚህ ሰርግ ታደምክ አለው። ብዙ ምክንያት ደረደረ። አገልጋዮቹን ጠራና ይህን ሰው ከዚህ ከማዕድ አውጡት፣ ወደ ውጪ ጨለማና ጥርስ ማፋጨት ወዳለበት ጣሉት አለ ይላል። ልብ በሉ ክርስቲያኖች፣ ክርስቶስ አምላካችን ይሄን የተናገረው የሰርግ ልብስ የተባለው ንስሐ ሳይገባ ንጹህ ሳይሆን የክርስቶስ አምላካችን ማዕድ የተካፈለ ነው። ቅዱስ ጳውሎስም እንደሚሉ ማንም ንጹህ ሳይሆን የክርስቶስ አምላካችን ስጋና ደም ቢቀበል የክርስቶስ ስጋና ደም ዕዳ አለበት ተብሎ እንደተነገረ፣ ስለዚህ ንጹህ ሆነን እንቀበለው ነው። ካለ መቀበል ደግሞ ንስሐ ገብተን መቀበል ደግሞ ትልቁ ነገር ነው። ክርስቲያኖች ንጹህ ስላልሆን ነው የማንቀበለው። ስለዚህ እንደዛ ሰርጉ ላይ ታደሙ የሰርግ ልብስ ሳይመጣ እንደመጣው ሰው እንዳንጣል ነው የማንታደመው። ያ ከሆነ ደግሞ የባሰ ጥፋት እያጠፋን ነው ማለት ነው ከጀርባ። ምክንያቱም አለመቀበላችን ራሱ ለመቀበል አለመፈለጋችን አለመሻታችን፣ ይሄ ደግሞ ሌላ ትልቅ ጥፋት ነው ክርስቲያኖች። ስለዚህ ንስሐ ገብተን የክርስቶስ የአምላካችን ስጋና ደም መቀበል ግዴታ ነው። ያለ ንስሐ ግን እንዲሁ በመደፋፈር በድፍረት ከሆነ ደግሞ የሰርግ ልብስ ሳይለብስ እንደመጣው ሰው እንቀጣለን ማለት ነው። ስለዚህ ንስሐ ገብተን ስጋውን ደም መቀበል ግዴታ ነው፣ ያስፈልገናል ክርስቲያኖች። እኛ በተለይ ወጣቶች ብዙ ሁልጊዜ ኃጢአት ከኔና ከናንተ ሊለይ አይችልም። ብዙ ጊዜ ኃጢአት ልንሰራ እንችላለን፣ ግን ከዚህ ኃጢአት የምንወጣበት መንገድ ንስሐ ተሰጥቶናል። ንስሐ ከገባን ደግሞ ስጋውን ደሙን መቀበል አለብን። አንድ ሰው የዚህን ዓለም ጉዞ ሩጫውን ሲደመድም ሊያደርገው የሚችለው ነገር ሁሉን ነገር ከፈጸመ በኋላ ስጋውን ደሙን መቀበል መደምደሚያና ማሰሪያችን ቢኖር የክርስቶስ የአምላካችንን ስጋና ደም መቀበል ላይ መድረስ ነው። ከዛ የዘለለ ነገር የለም። ብናውቅ ብንማር ካህን ብንሆን ጳጳስ ብንሆን መነኩሴ ብንሆን ሚሊዮነር ብንሆን ምንም የኒብጤ ብንሆን ምንም አይነት ሰዎች ብንሆን ክርስቲያኖች ትልቁ መደምደሚያው ለህይወታችን ለዛኛው ዓለም ማሰሪያችን ንስሐ ገብተን ከበደላችን ነጽተን የአምላካችንን ስጋና ደም መቀበል። ካህኑ በቅዱስ ወንጌል ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል ይላል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ቂም፣ ልዩ ሐሳብ፣ ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹህ እንዳደረጉ ብሎ እጁን ይታጠባል። እንዲሁም ከሁላችሁ ደም ንጹህ ነኝ፣ ደፍራችሁ ወደዚህ ወደ ክርስቶስ ስጋና ደም ብትቀርቡ ከእርሱ ለመቀበላችሁ እኔ መተላለፍ የለብኝም ይላል። ኃጢአታችሁ በራሳችሁ ይመለሳል እንጂ እኔ ከበደላችሁ
ንጹህ ነኝ ብሎ ራሱን ያነጻል ክርስቲያኖች። ምክንያቱም ንጹህ ሳይሆኑ የክርስቶስ የአምላካችን ስጋና ደም መቀበል ስለማይቻል ደግሞ አለመቀበልም ደግሞ አይቻልም፣ ንስሐ ገብቶ መቀበል። ከዛ በኋላ ዲያቆኑ ምን ይላል? ይህን የካህኑን ቃል እንደ ቀላል ያየ የሳቀ የተነጋገረ ቢኖር ጌታችን አምላካችን ኢየሱስ ክርስቶስ እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፋንታ መርገምን ይቀበላል፣ ስለ ኃጢአት ስርየት ፋንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላልና ይላል። እውነት ለመናገር በጣም የሚያስፈራ ኃይለ ቃል ነው ይሄ ቃል። ይህን ሲናገር ካኑ ብዙ ሰው ይፈራና እንዴት ሆኜ ልቀርብ እችላለሁ? በማንኛው ንጽህና በማንኛው ቅድስና ይላል። እውነት ነው። እኛ የሰው ልጆች ክርስቲያኖች በምንም ተአምር ንጹህ ባህሪ ልንሆን አንችልም። ግን ክርስቶስ እንደ ቸርነቱ የሚታገሰን ወይም ደግሞ ኃጢአታችን ይቅር የሚል አምላክ ነው። እኛ ይቅር በለን ብለን ከተመለስን ወደ እርሱ ወደ መምህረ ንስሐችን ወደ ካህኑ ሄደን ይቅር እንዲለን ከለመነው ክርስቲያኖች ይቅር ይለናል። በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል ተብለው በቅዱስ ጴጥሮስ በኩል ለቅዱሳን ለካህናት አባቶቻችን እግዚአብሔር አምላክ ስልጣነ ክህነትን ሰጥቷቸዋል። ስለዚህ በእነርሱ በኩል ለኛ ምሕረት ይቅርታ ያደርግልናል። ካህናት ማለት የእግዚአብሔር የአምላካችን እንደራሴዎች ማለት ነው፣ ወኪሎች ናቸው በዚህ ምድር እኛን ከእግዚአብሔር ጋር የሚያገናኙ የሚያስታርቁን፣ የሚያስሩ የማሰርም የመፍታትም ስልጣን የተሰጣቸው። ስለዚህ በእነሱ በኩል ንስሐ ገብተን ስጋውን ደግሞ መቀበል አለብን። በተለይ ወጣቶች በጣም ልንይዘው ልናሰምርበት የሚገባ ነገር ስለሆነ አዛውንቶች በእድሜ የገፉ ሰዎች ምናልባት ከብዙ ነገር ተከልክለው ዛሬ በቤታቸው ቁጭ ብለው ሊሆን ይችላል። ህፃናት ንጹህ ጸባይ ናቸው፣ ምን የሚያውቁት ነገር የለም። ነገር ግን እንደተባለው በተለይ ሩጫ ላይ ያለን ሰዎች ግን ሁልጊዜ እግዚአብሔርን መያዝ አለብን። ክርስቲያኖች ያለ እግዚአብሔር የሚሆን ነገር ስለሌለ መጠራታችን እንደሆነ ድንገት ነው የሚሆነው። ሁላችሁ እንደምታዩት ነው። ማንም ቀጠሮ ተሰጥቶት የሚያልፍበትን ጌታችን የሚመጣበት ጊዜ ተነግሮት ተዘጋጅቶ የሚኖር ሰው የለም። ድንገት ነው የምንጠራው። ስለዚህ ተዘጋጅተን መጠበቅ ግዴታችን ነው ማለት ነው። ክርስቲያኖች ሁልጊዜ እለት እለት የሚያሳስበኝ አብያተ ክርስቲያናት ጉዳይ ነው እንዳለ ሐዋርያው ቅዱስ ጳውሎስ። እለት ይህ ሐሳብ ይህ ነገር ሊያስጨንቀን ይገባል። መቼ ነው የምቀርበው ብለን ራሳችን ልንፈትሽ ይገባል። መቼ ነው ወደ ክርስቶስ ወደ አምላኬ ስጋና ደም ቀርቤ እሱን የምለብሰው? ስጋዬን የበላ ደሜን የጠጣ እሱ በእኔ ይኖራል እኔም በእርሱ እኖራለሁ አለ። ቢሞት እንኳን በመጨረሻው ቀን አስነሳዋለሁ ነው የሚለው። ምክንያቱም ክርስቶስ የአምላካችን ስጋና ደም ከበላን ክርስቶስ በእኛ ውስጥ አለ ማለት ነው። ያየሁበት ያነበብኩበት ቦታ ትዝ አይለኝምና የሆነ መጽሐፍ ላይ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ አሉ ይባላል ይሆነ አባትና የክርስቶስ እንግዲህ ይሄንን የተናገሩት ካላቸው ፍቅር የተነሳ ነው። ክርስቶስ ስጋን የሱን የአምላካችንን ስጋና ደም ከበላን ክርስቶስ በእኛ ውስጥ አለ ማለት ነው። ሲኦል ቢያወርደን አብረን እንወርዳለን አሉ ይባላልና ለክርስቶስን ከለበስን ክርስቶስ ከኛ ጋር ከሆነ ሁሉን ድል ማድረግ እንችላለን። ደግሞ ከኃጢአትም ከርኩሰትም ሊጠብቀን የሚችል ራሱ የክርስቶስ የአምላካችን ስጋና ደም ነው። ስለዚህ ክርስቲያኖች ጤነኞች መድኃኒት አያስፈልጋቸውም። ነገር ግን በሽተኞች የሚታከሙ ሰዎች ባለ መድኃኒት ያሻቸዋል ይፈልጋሉ። ስለዚህ እኔና እናንተ በኃጢአት ለታመምን ሰዎች የክርስቶስ የአምላካችን ስጋና ደም ትክክለኛ መድኃኒታችን ነው እላለሁኝ። ወደ ስጋው ደግሞ እንድንቀርብ አምላካችን እግዚአብሔር ይፍቀድልን። በመካከላችን ተገኝቶ የመከረን ቸር እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። አሚን። እንግዲህ ዲያቆን ቃለ ሕይወትን ቃለ በረከትን ያሰማልን። ከዚህ በላይ የምታገለግልበትን እድሜና ጸጋ በረከት ያድልልን። ቤተሰቦች እንግዲህ በእውነት እኔ በጣም ተጠቅሜበታለሁ። እናንተስ ራሳችሁን ጠይቁ። በጣም እንደምትጠቀሙበትም ተስፋ አለኝ፣ ተስፋ አደርጋለሁ። እንግዲህ የዛሬው ቆይታችን ይህን ይመስላል። ሁሌ እንደምናስታውሳችሁ በመግቢያ ላይም በመጨረሻ ላይም ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ መጨረሻው ቪዲዮአችንን እየከፈታችሁ እያያችሁ አስተያየት ጥያቄ ካላችሁ ኮሜንት መስጫ ሰጥር ላይ ያስቀመጣችሁ አበረታቱን። አሁንም እንደምንላችሁ ዋች ሀወራችን ሊሞላ እየተንደረደረ ነው። የእናንተን እርዳታ ይጠይቃል። ቪዲዮአችን እስከ መጨረሻው እዩልን እያልን በእግዚአብሔር ስም እናሳስባለን። የዛሬ ቆይታችን ይህን ይመስላል። ሰላም ቆዩ።